ሰላም ሰላም ውድ የጆኒት ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። በባለፈው ቪዲዮ ብዙ እንደተማራችሁበትና ብዙዎቻችሁ ደግሞ ካለው ነገር ተምራችሁበት አስተውላችሁ ይሄን ነገር ማድረግ አልነበረብኝም እንዴ ለካ ይሄን ነገር ለካ ማስተካከል ነበረብኝ እንዴ ብላችሁ እንዲማር ለምትፈልጉ ሰዎችም ደግሞ እንደላካችሁ ተስፋ አደርጋለሁ። ዛሬም ደግሞ በሚያስደነግጥና በሚያሳዝን ዘመኑን በዋጀ እኔም ታዝቤ ደንግጬበት ይሄን ያህል ከፍቷል እንደ ብዬ የመጣሁት ቪዲዮ አለ። እዚህ ጋር አስቀምጥላችኋለሁ በምስል። በቃሉ ደግሞ መሰላችሁ ዋናው ሐሳቡ ብቻ በጣም ያስጠላል። የ666 መንፈስ በየጸበሉ ጮኸ፣ 666 መንፈስ ተሸኘ፣ ይሄ ሉሲፈር መንፈስ ተጋለጠ። 666 ማህበሮች አሉ ኢትዮጵያ ውስጥ በየክፍለ ሀገሩ እየገቡ ነው፣ ስራ እየሰሩ ነው ሲባል አይታመንም። አይታመንም ስላችሁ ምን ትላላችሁ? ሀብታም ለመሆን ታዋቂው ምኑም ይሄ እኮ 666 ማህበር ውስጥ ነው እንዲህ እኮ የሚያደርገው ምልክቱ እኮ እሱ ነው ሲባል ሁሉም 666 ነው እንዴ ብሎም የሚወቅሱንም አሉ የሚናገሩም አሉ። እዚህ በምስሉ ላይ የምትመለከቱት ልጅ የገዛ እናቱን ቆራርጦ ገሏት ማለት ነው። በቢላ ቆራርጦ ገሏት። ይህን ስናገር ያው እንድትማሩበት ስለሆነ የከበደኝ ነው የምናገረው። በቢላ ቆራርጦ ገሏት ቤቱ ውስጥ ቆልፎባት አክስቱ ጋር ይደበቃል እና አክስቱ ጋር ይደበቅና ቤት ቢንኳኳ ማንም የለም። ምንድነው ተብሎ ጮህ ስለሰው መጀመሪያ ላይ ቤተሰቡ ጎረቤት ምናምን ፖሊስ ተጠራ። ሲገቡ እናትየዋ አጓጉል በሆነ መንገድ፣ በሚያስጠላ መንገድ፣ በሚያስደነግጥ መንገድ ሰውነቷ ተቆራርጦ በቢላ አይሆን ሆና ሞታ ተገኘች። ልጁን በሚፈለግ ሰዓት የገዛ ልጇ ነው አመጣ የወለደችው 9 ወር አክፋ ተሰቃይታበት አብልታ ጠጥታ ያሳደገችው ልጇ ነው። ከዛ በኋላ ፖሊሶች ልጁን ፍለጋ ሲያፈላልጉ አክስቱ ቤት ተደብቋል እና እጁ ላይ ቢላዋ አለ። አክስቱ ቤት ደንግጦ ምናምን በቃ እንትን ብሏል። አክስቱ ቤት ነው የተደበቀው። ከዛ ወስዶ ፖሊስ ጣቢያ ወሰዱት። ፖሊስ ጣቢያ ከወሰዱት በኋላ ለምን ይህንን ወንጀል ሰራ? ለምን የገዛ እናትን ገደልክ? እንዴት እንደዚህ ልታረግ ቻልክ ሲባል አሁን ሐሳቤ እዚህ ጋር ነው የሚመጣው። ፖሊሶች እንዴት ላይ ልታረግ ቻልክ? የገዛ እናትን እንዴት ልገደል ቻልክ? እንዴት የገዛ እናት ላይ ጨክነ ይሄን ድርጊት ታደርግባታለህ ሲባል ልጁ የመለሰው መልስ በጣም አስደንጋጭና ለጆሮ የሚከብድ ነገር ነው። በኛ እይታ ማናስበው ነገር። እንዴት ይሄን ልታረግ ቻልክ ሲባል የ666 ማህበር ውስጥ ተመዝግቤያለሁ፣ አባል ነኝ እና ሀብታም እንድትሆን ታዋቂ እንድትሆን በሰው ዘንድ እንድትታወቅ መጀመሪያ እናትህን ግብር አድርገህ መስዋዕት አቅርብልን ተብሏል ማለት ነው። እና እናቴን መስዋዕት አድርጌ ያቀረብኳት የ666 ማህበር አባል ስለሆንኩ ሀብታም ለመሆን ታዋቂ ለመሆን ብዬ ነው አለ ማለት ነው። ያሳዝናል አይደል? ይሄ የምንሰማው ነገር አሁን ስትሰሙት ያስደነግጣል። እናቱን ለ666 ለሉሲፈር መንፈስ ለ666 ለጥርቁ መንፈስ ግብር አድርጎ ታዋቂ ለመሆን የገዛ እናቱን በቢላ ቆራርጦ ገደለ አንድ ልጅ ቢባል ሴጣን የለም ለሚሉት መንፈስ የለም አራጋንንት አይሰራም ምናምን እያሉ መድረክ ላይ ቆሞ 24 ሰዓት የሆነ ሰዓት 40 ደቂቃ ለፍልፎ መውረድ ይሄን ቢያዩት ምን ሊሉ ነው? ይሄ ሰው ደሙን ለሰይጣኑ ግብር አድርጎታል። ውስጡ የገባው የሉሲፈር መንፈስ ተቆጣጥቶ ኮንትሮል አድርጎታል። አይምሮውን ሁሉ ነገሩን ይዞታል። ይሄ ቤተሰብ ዛሩ ምኑም ይኖራል። ለምን ይሄን የምናየው በመናፍስታዊ ሴራ ስለሆነኛ ማለት ነው። የመምህር ልጆችም የመምህር ግርማ የመምህር ተፍሳይ ልጆችም አሁን ስንቀይረው ይሄ ልጅ እናት እንግዲህ ተጠልታ አይደለም ግን ምን ያክል ስፒሪቱን እንደተቆጣጠረው ነው። እናቱን የሚደፍር አለ አይደለ? ብዙ ነገር አለ። መምህር ገጣዊ ላይ ተሰማላችሁ። እናቱን የሚደፍር አለ፣ ከእናቱ ጋር የሚገናኝ አለ፣ አባቱን እናቱንም አንድ ቤት ውስጥ የገደለ ሰው አለ። ምንድነው ይሄ የዛር መንፈስ ስፒሪት ሲቆጣጠረን የሚያደርጉትን አያውቁም። ከዛ በኋላ ግን ይጸጸታሉ ምናምን ነገርና ይሄ ልጅ ግብሩን በራሱን ደም ለ666 ማህበር ግብር አድርጎ ስላቀረበ አንተ ሀብታም የምትሆነው ታዋቂ የምትሆነው በሰው ዘንድ ተቀባይነት የምትሆነው የሰማችሁ ነው። በሰው ዘንድ ተቀባይነት የምትሆነው መጀመሪያ እናትህን ግብር አድርገህ ገለህ ስታመጣለን ነው አሉት። እና በፖሊስ ሲጠየቅ በቃ 666 ማህበር ገብቻለሁ ታዋቂ እንድትሆን እናትን ግደላታለሁ ገደልኳታል። አያችሁ ዝም ብሎ መጥፎ ነገር የሚያስተምርን
አጉል ነገር የሚያስተምረን ነገር ሰው ታዋቂ ሆኖ ብቻ ስለሆነ ብቻ የመጣበት መንገድ ልክ ነው ማለት አይደለም። አብዛኛው በውጪ ላይ እናያለን ደማቸውን ግብር ሲያደርጉ እንዴ በሀገራችን ውስጥ እንኳን የገዛ ልጇን ከማፀን እንደወጣ ከማፀን ገና እንደወጣ እየገደለች ለአጋንንት መስዋዕት የምታቀርብ አለች አይደል? ሰምተናል። በገጠመኞችም በታሪክም ሰምተናል። የገዛ ልጆቻቸውን መስዋዕት የሚያቀርቡ የገዛ ቤተሰቦቻቸውን መስዋዕት የሚያቀርቡ እየገደሉ ማለት ነው። እህት እንድፈር እናት እንድፈር ይለዋል ዛሩም። ይሄ 66 መንፈስ እንዲሁን ሰው ምን መሰላችሁ፣ ይሄ በሆነ ነገር ስለመጣ ብቻ ልክ ነው ማለት አይደለም። የሆነ ታዋቂ የሆኑ ምናምን ስታዩ ኃጢአትን እያስተማራችሁ መጥፎ ግብርን እያስተማራችሁ ስለሆነ እናንተ ያንን የምትመለኩ ሰዎች የዛ ግብር እናንተ ለሰውየው ለአጋንንቱ ግብሩ ናቸው ማለት ነው። ይሄ ሰው ደግሞ እናንተን ግብር ምርኮኛ አድርጎ በሚያሳያችሁ ነገር፣ በሚያስተምረው ነገር፣ በሚያስተላልፈው ነገር መጥፎ አሪያ ሆኖ በሚታየው ነገር እናንተ ተቀብላችሁ በራሳችሁ ስታስተናግዱት ዘፈን ሊሆን ይችላል፣ ጭፈራ ሊሆን ይችላል፣ ዳንስ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላሉ፣ ዝሙት ሊሆን ይችላል። አይተንኛ በኃጢአት ስንወድቅ ያንን ነገር ተመልክተንኛ ስንስት ያ ሰው ደግሞ ላሰማራው አጋንንት ይሄ ግብሩ ነው። እኛን ማርኮ እኛን ከእግዚአብሔር ለይቶ እኛን ወደ ዓለማዊ ወደ ኃጢአቱ እንድንመጣ ያደረገንና ለዛ ሰው ለአጋንንቱ የሚያቀርበው ግብር ይሄ ነው ማለት ነው። አሁን ወጣቶቹ ሊያቸው እስቲ ድሪል ዘፈን እየተባለ ዳንስ እየተባለ ሂፕ ሆፕ ምናምን እየተባለ ይወጋጋሉ፣ ይገዳደላሉ፣ እየተባረሩ ሰፈር ለሰፈር ላይቭ ላይ ይገዳደላሉ። ለምን? እነሱ ላሉበት ለአጋንንቱ ለያዛቸው ስፕሪት የሚያቀርቡት ግብር ነው። ፈልጎም ሊሆን ይችላል፣ ሳይፈልጉም ወደውም ሊሆን ይችላል፣ ጠልተውም የሚያቀርቡት ግብራቸው ነው። ይኸውላችሁ እኔ አንድ ጊዜ ምን ሆኛለሁ መሰላችሁ? ድሮ ላይ በተን ስልክ ነበር ምናምን እና 66 እንደሆነም ስላችሁ በስም አውቃለሁ እና እንዲህ ሀብታም ያደርጋሉ 66 ከተመዘገብክ ሀብታም ያደርጋሉ ምናምን ነበር ሰምቼ። በተለይ ያው ይሄ እንደ ኦፔራ ምናምን የሚባል ነገር አለ አይደል ኢንተርኔት እና እንደዛ ገብቼ ዝም ብዬ አለች እና ኢንተርኔት የሚሰራበትን ከፍቼ 66 ይላል ለመዝገብ ስልክ ቁጥር ምናምን ይላል ከስር እና በቃ ተንቀጠቀጥኩኝ ለመጻፍም ምናምን የሆነ በቃ እግዚአብሔርም ጠበቀኝና ደወልኩኝ ግን እና ደውዬ ጠራ ምናምን እግዚአብሔር ይመስገን አልተነሳም። እና አንዴም ሁለቴም ሆነ አጅሬ ወደዛ ሊከተኝ ፈልጎ ነበር። ወደዛ ያ ነገር አለፈ ምናምንና ግን ይመራኝ ነበር ወደዛ እንድገባ። ለምን? ቤተሰቦቼ ላይ ያለው የዛር መንፈስ ከእናት ከአባቴ መጣው ከወራድ የመጣው ርኩስ መንፈስ ወደዛ ነገር መርቶ ለማስገባት እኔን በጣም ነበር የሚታገለው። ይፈልግ ነበረ። ለሱ ያ ግብሩ ነበረ። አያችሁ እኔ 66 ማህበር ተመዝግቤ ከዛ ነፍሴ መውሰድ ነበር የሚፈልገው። ግን አሁን ወላጆች ምናምን ልጄ ምናምን አይምሯችሁ ውስጥ ነው የሚመጣማ። ይሄ ልጆቻችሁ በመረምሩና ያሉበትን ነገር ብታጣሩ ሰይጣኑ እየወሰዳቸው ነው። በየገጠሩ በየከተማው በየምኑ ፈረንጆች ምናምን ጉብኝት እያሉ ሲሄዱ በጣም ነው የሚለክፉን እኮ። የራሳቸው ቦታ ተከፍቶላቸው የራሳቸው ቦታ አዘጋጅተው ምናምን ቁጭ ብለው እየተመዘገቡ ነው ሀብታም ለመሆን ምናምን እንደ ቲክቶክ ላይ እንደይመጣል ማለት ነው። ለገበያ ለሀብት ለምን እየተባለ መርጌታ ገሌ እየተባለ እንደይመጣው እንደዛው ቀላል ሆኗል። 66 ተመዝግቦ ቀላል ቲክቶክ ላይ የሚመጡ ማያቸው ልጆች አሉ አንዳንድ እና ኖርማል በውስጥ ስገብቼ ሲያቸው የሱን አላማ ነው የሚያካሄዱት። ማለት በቃ የሱ ምልክት ምናምን 66 ጽሁፋት በገሃድ እኔ አንድ ልጅ አውቃለሁ እና እሱ ልጅ ብር ከኪሱ አያጣም። እግዚአብሔር ነው ብር አያጣም። ምንድነው ምናምንና ማየው የሆነ ጊዜ ካይሙሪ እንኳን ህመም ሆኖብኛልና የሆነ ሰው ቤት ሰው ልንጠይቅ ሄደን እና ያ ልጅ መጣ። ከዛ በኋላ እዛ ሰው ልንጠይቅ ሄድንበት ቤት ውስጥ ምን አደረገ? ቪዲዮ ከፍቶ ይሄን ቪዲዮ ይዋልኝ ማለት ነው። እና ያን ሰዓት ያው የሆነ ዱርዬ ምናምን ነበርኩና ይሄው ብሎ ሲያሳየኝ ሳየው የሚያየው ቪዲዮ በገሃድ የሰው አንገት ሲቆርጡ ቁጭ ብሎ ያያል። እና ይሄው ብሎኝ ፍዝዝ ብዬ ደንግጬ እንዲህ ብዬ ሙሉ ቪዲዮን ጨረስኩት። ወደ 5 ሰው ምናምን ሲያርዱ ማለት ነው አንገታቸውን እየቆረጡ ሲያርዱ ቁጭ ብዬ አየሁኝ። እግዚአብሔር ምስክሬን ነው የምላችሁ። እና የሰው ድምጽ ሲያቃቅር የሚሰማ ድምጽ አለ። አሁን ባለፈው አርሲ ለምን እንደተባለ ድምጹ ተለቆ የለ አንገት ሲቆረጥ እንዲህ ነው የሚያንቃቅረው። እና
አንገቱ ተቆርጦ እያየሁ ሲፈራገጥ ሲጨነቅ ምናምን ቁጭ ብዬ ደንግጬ ድንዝዝ ብዬ አይቼው እንዴት አይምሮዬ ሰላም ይሆን? አሁን ድረስ አይምሮዬ ላይ ያለ ነገር በመከራ መቁጠር ላይ የቀጠቀጥኩኝ ጸበል የጠመኩኝ ምናምን ነው። አሁን ላይ ያን መንፈስ እንደውም ያየሁትን ነገር ሰውርልኝ ያልኩት አይምሮዬ ላይ ይመጣል። አሁን የአርሲው ምናምን ሲባል ባለፈው ያኑን ይመጣብኝ እና እሱ ልጅ አሁን ያልኳችሁ ልጅ ገንዘብ አያጣም፣ ኦንላይን ላይ ምናምን የማይገባበት ነገር የለም እና እግሩ ጉልበቱ ላይ የአውሬውን ስዕል ይስላል እና ገንዘብ አያጣም ምናምን። የሚያየው ግን ይሄ ሰው ሲቆረጥ የሴትን ማህፀን እንዲህ በቢላ ተርትረው ምናምን ሙሉ ሰውነቷን በቢላ እየተረተሩ ቆዳዋን ሲገፏት ምናምን እና ኬት እንደሚያመጣቸው ቪዲዮቹ ራሱ እና አለኩ ምናምንና እኔ ከዛን ቀን በኋላ መሸሽ ጀመርኩ ልጁ እና የሚያየው ሲማጽ እንዲህ ሲቀዳድዱ በቢላ ምናምን የወንድ ልጅ ሲታረድ በቃ ልጁ ስቅጥና እኔ አይገባኝም ነበር። ከዛ መንፈሳዊ ነገር ገብቶ ልጁ አረ እሱ ልጅ ገንዘብ እኮ ከእጁ አይጣም ነው 6 ተመዝግቦ ምናምን ሲሉ አልኩኝ። ከዛ ያ ልጅ በቃ ሱስ ገባ ምናምን ብልሽሽት አለ ምናምን እና እግሩ ላይ የአውሬው ምልክት ይስላል አሉኝ። በስክሪፕቶ በምን እግሩ ላይ የአውሬው ምልክት እና ብር አያጣም በባንኩ ነው የሚገባለት እና በባንኩ ነው ብር የሚገባለት እና ወጣቱን በሱስ ለክፏቸው በቃ ሱሱ በሱስ አጥምዷቸዋል። ሴት በናምን ይገዛላቸዋል በቃ ብዙ ነገሮች አሉ እና አልኩኝ አሁን ላይ ቪዲዮም ሳይው ወይኔ አልኩኝ በቃ ግብር ነው። አያችሁ አንዱ ሰው በእንትን ይይዞና ጭካኔን ነው የሚያስተምረው። መጀመሪያ በቪዲዮ ምናምን ጭካኔን ያስተምራቸዋል። ይሄ ሰው መግደልን ምን ማለትን ነገ ላይ ከዛ ሰው ግደልልኝ ሲለው ያንን ስላለማመደው ቢገልም ኖርማል ነው ማለት ነው። ስላየ ሰው ሲታረድ የሰው ቆዳ ሲገፈፍ ሰው ሲቀጠቀጥ ምናምን ያሳያል ያለማመድና ከዛስ ምን ያመጣል? ነገ ሰው መስዋዕት አቅርብልኝ ሲለው ሰው ሄዶ ይገላል ማለት ነው። ብቻ በጣም ይከብዳል። እግዚአብሔር ምስክሬን ነው የምላችሁ እና ይሄ አሁን ላይ እናቱን አስቡት። የገዛ እናት እንግዲህ ማን ነው እናቱ ላይ ጨክኖ እንደው እንኳን እንትን ቢላ የሚያነሳ እናት አስቡት እስቲ። እናት ያላችሁ እቺስ ያለ እናት አልተወለድንም ሁላችንም። የፈለገ ጨካኝ ትሁን እንደው እንጀራ እናት እንኳን የፈለገ ጨካኝ የምትባለው እንኳን እናዝንላታለን ነው አይደለ? እናት ደግሞ አስቡ 9 ወር አምጣ እያበላች እሷ ሳበላ ሳጠጣ እያለበሰች እያበላችን። እኔ በእናቴ ስለማቅ እኔ የእናቴን ነገር ማውራት አልፈልግም እንባ ስለሚቀርበኝ ማለት ነው። እናት ማለት የምሬን ነው። እናቶች እግዚአብሔር እድሜ ይስጣችሁ፣ ክፉ አይንካችሁ፣ ማርያምን እግዚአብሔር ይጠብቃችሁ። በልጆቻችሁ ተካሱ እንጂ እንደዚህ አይነት ነገር አያሰማችሁ። ራሱ ለእናት ይከብዳል ይሄ ነገር። አሁን ያቀረብኩት ነገር እረዳለሁ፣ ይከብዳል ለእናቶች። ብቻ አስቡት የገዛ እናቱን አጥብታው አሳድጋው ጨርቁን እያጠበች ምኑን ችላው አብልታው እሷ ተቸግራ ጎንበስ ብላ እንዲህ ግርጥት ብላ ፎቶ ላይ ያያችኋል ነው እንግዲህ ክስት ብላ ለልጇ ብላ የገዛ ልጇ አድጎ ደግሞ እናቱን ሲገድል አያችሁ። ይሄ ነው እንደዚህ አይነት ዘመን ላይ ደርሰናል። ይሄን የማቀርበው ያለንበትን ሁኔታ ምን ላይ እንዳለን ልጆቻችን ምን ያክል ትሪት ማድረግ እንዳለብን ምን ያክል ባጋንንት እንደተያዘን ምን ያክል ይሄ የሰይጣኑ መንፈስ ያጋንንት የሉሲፈር የጥልቁ መንፈስ ሚስጥራዊ ማህበሮች እንዴት ኢትዮጵያ ላይ እንኳን እየሰሩብን እንደሆነ እንድታውቁ ነው። ማርያም በጣም ያሳዝናል። እግዚአብሔርን ነው የምላችሁ። እናቱን የገዛ እናቱን ገሎ የገዛ እናቱን አርዷት ሲጠየቅ 66 ተመዝግቤ ነውና እናትን መስዋዕት አቅርብ ስላሉኝ ግዴታ እናቴን መስዋዕት ማቅረብ ስላለብኝ ገደልኳት ሲል አንድ ልጅ ተይዞ ግብሩን ደሙ ስለሰጠ በቃ ኮንትሮል እያደረጉት እኮ ነው። የጥልቁ መንፈስ የ66 እቹ ይሄ ሉሲፈር መንፈስ ኮንትሮል እያደረገው ነው። የደም ግብሩን ወስዷል። አንደኛ ቤተሰብ ዛር አለ እነ መምህር ግርማ እነ መምህር ተስፋዬ እነ ቀሲስ ነው ዝም ብሎ ቢጫውት የመጫው አባዜ ኖሮባቸው አይደለም ወይ ደግሞ የመናገር የመለፍለፍ ሱስ ሆኖባቸው አይደለም። ያለው ውስጡ ያለው ብዙ ነገር ስላለ ነው። በጣም የሚከብድ ነገር ስላለ ነው። እኔ ብቻ ብዙ ነገር አለ እና አንድ ጊዜ ጓደኛዬ ምን ሆነ 66 እኔ ወደ መንፈሳዊ ነገር መጣ እያልኩ ነበርና ገና ትንሽ አልገባኝም ብዙ ነገር ግን እና ገለካ ጓደኛዬ 66 ተመዝግቧል እና ከዛ በፊት ግን የሆነ ሳለ 66 ሊመዘገብ ቴሌግራም ላይ አላቸውና ፎርም ሙላ ብሎት ፎርም ሞልቶ ምናምን ፎቶ ምናምን ከመላክ ደረሰ
እና አብረን ቁጭ ብለን ነው ፎርሙን እንግሊዘኛው ምናምን እየተረጎመ ምናምን ወላ የሞላ ነው ያን ሰሞን እንግሊዘኛ ገና መንፈሳዊ ነገር ላይ አልገባውም ነበር ያኔ። እና አብረን ቁጭ ብለን ነው ፎርሙን እየሞላን እንዲያርግ እያልኩት እየነገርኩት እየተወያየን ፎርሙን ጨርሰን ላከ ምናምን ፎቶውን የሱን ፎቶ አንስቼው ፎቶ ልኳል። ከዛን ያ አልሆነ ምናምን ከዛን ከሆነ ጊዜ በኋላ ግን ለብቻው የሄደበት መንገድ ነበር እና እኔ የሆነ ሰፈር ያኔ መንፈሳዊ ነገር ሆኛለሁ ምናምን ከሱም ርቅ ያለው ጓደኞቼ ምናምን ርቄ መንፈሳዊ ነገር ላይ ሆኜ ካለ ያቺ ነገር ካለፈ በኋላ ማለት ነው እና መንፈሳዊ ነገር ላይ ሆኜ ምናምን የሆነ ሰዓት ላይ ምንድነው ዝክር ነው ምናምን እኛ ሰፈር ነበር። እዛ ቁጭ ብዬ ደወለልኝ እና ደውልልኝ ሄሎ ምናምን ስለው አሁኑን አቀጥ ብላለኝ። ምንድነው ምናምን ስለው በቃ ና ጊዮርጊስ ነው ያለሁት ካልመጣለኝ እኔ ምናምን ስለው ና በቃ ምናምን እያለቀሰ ነው። እሺ መጣሁ ቶሎ ብዬ ሄድኩኝ እሱ ጋር ሄድኩኝ። ልክ እሱ ጋር ሲሄድ ቁጭ ብሏል ያለቀሰ ነው ውጪ በሩ ላይ ቤተክርስቲያን ላይ። ምን ሆነን ምናምን ስለው ያልነገርኩ ነገር አለ በቃ እኔ መመለስ ፈልጋለሁ በቃ ከብዶኛል። ምንድነው? እሺ ምን ሆነ ነው? ለ6 ማህበር ተመዝግቤ ነበር ብርም አስተላልፌያለሁ እና 2 ቦታ ነበር የተመዘገብኩ። ብር ግን ለአንድ ነው ያስተላለፍኩት። መጀመሪያ ትንሽ ብርን ያስከፍላሉ የአጭበርባሪዎችም አሉ እና ትንሽ ብር ያስከፍላሉ እና እሱን ከፈልኩኝ እና ያን ብር ከላኩ በኋላ ደውሎ እያስፈራሩኝ ነው። እነዛኞቹ ደግሞ ያስገባውን ብር ለሌላ ሰው እንዳስገባ እናውቃለን እና ያለበት ነው መተን ምንደፋ እንገላለን እያሉ ያስፈራሩታል። ልጁ ነፍስ ወጣለች ተጨንቃለች የሚሆነው አጥቷል። ያለበት ነው መተን እናርጋ አንዴ ተመዝግበሃል እንገላለን ከኛ እጅ አታመልጥም ነፍስን ነው የምንነጥቃት እያሉት አስጨንቆታል። በቃ የሚከብድ ሁኔታ ላይ ነውና እያለቀሰ ነውና በቃ ይዞ እንዲያርግ ብለን በቃ አብረን ተላቅሰን በቃ እግዚአብሔር አለ ጸበልን ተጠመቃውን በኋላ ከጸበል ነው አምብየው ከዛን ጠዋት ጸበል እየሄደ እየቀጠቀጠ በመቁጠሪያ 6 መንፈስ እያለ እየቀጠቀጠ ትምህርት እያዳመጠ በዛ እየሆነ ያ ነገር ሸሸለት። ከዛ በኋላ ጠፉ በቃ ድራሻቸው ጠፋ እና የሉሲፈር መንፈስ በጣም ይፈታተነዋል ነበር። እኔም ብዙ ጊዜ ተፈታትኖኛል። ይሄ ሉሲፈር መንፈስ በጣም ከባድ ነው። በጣም የደም መንፈስ ነው። እኔ ሉሲፈር መንፈስ የተሸኘልኝ ቦታ እነግራቸዋለሁ እና እሷን ደጇን እጄ ደጇ ላይ ነው ታምሯን ምነግራቸው። ደጇ ላይ ታምሯን እነግራቸዋለሁ። የሉሲፈር መንፈስ እንዴት እየታገለኝ እንደነበረና እንዴት እንደሸኘችልኝ ቁርጥ አድርጋ ከህይወቴ ነቀል አድርጋ እንዴት እንዳወጣችልኝ ሴት ነች። ማን እንደሆነ ግን አልነግራችሁም። ደጇ ላይ ሆኜ ደጇን ላይ ምስክርነቴን እዛው ደጇ ላይ ሆኜ እሰጣቸዋለሁ ማሳያቸዋለሁ እና ያ ልጅ በዛ ሁኔታ ውስጥ አለፈ ማለት ነው። በቃ ተመዝግቦ ምናምንና አሁን ቤተሰብ አያውቅም የኔን ማደራ እንዲህ ብላ የተረተረት ነው የምትለኝ። ለምን አያውቁም? አይገነዘቡም። ወላጆች አያውቁትም። ልጆች እርቀናል። ትውልዱ በሳት ሄዷል። እግዚአብሔር ነው የ6 ምናምን አረ አቋራጭ ጎዳና የሚፈልግ ነው ያለው። ይሄ ታዋቂ ሆኖ ሲመጣ ፌመስ ሆኖ ሲመጣ የሆነ ነገር ድንገት ሲመጣ ተጠንቀቁ። ዝም ብላችሁ እግር እንደበረው አትከተሉ። ይሄን ታዋቂ ስለሆነ ብቻ ዝም ብላችሁ አብራችሁ ሆይ አትበሉ። ሴራቸው ውስጥ ነው። ከባድ ነው። ሚስጥራዊ ማህበሮች ለምን ተባሉ? በሚስጥር ነው የሚሰሩት። ደካማ ጎናችንን ያውቁታሉ። ምን እንደሆነ ደካማ ጎናችን እንዴት እንደሆነ ቢወላችሁ ህዝብ ሆነው ህብረተሰብ አብሮ የሚኖሩ ሆኖ ነው እያጠቁ ነው ያሉት። አታውቋቸውም እነማን እንደሆኑ እንኳን ደካማ ጎናችንን ምን እንደሚጎዳን ምን እንደሚያስፈልገን እንዴት በምን አይነት መንገድ እንደሚገቡብን ያጣራሉ። ከውጪ ምናምን ይመጣሉ ካለ እንዲህ ሲጎበኙ ላሊበላ እያሉ ምን እያሉ የሆነ ቦታ እንዲህ እያሉ የሚዞሩት እንዲህ መስሏቸዋል። ሲመጡ አጣርተው ለክፈው ነው የሚሄዱት። አንድ ግብረ ሰዶም የሆነ ሰው አንድ የሚስጥር ማህበር ውስጥ ያለ ሰው መጥቶ እዚህ ሀገር ውስጥ የቤተክርስቲያናትን ጎብኝተው ምናምን አይተው ጎብኝተው አይደለም አይተው እንዲሁ ለማየት መጥተው ምናምን ሰውን ለክፈው ይመለሳሉ። ምንድነው በአይን እንኳን እነሱ አላማቸውን አይተው ሰራርተው የሚመለሱት ጉዳያቸውን አላማ አድርገው ፕላን አድርገው የመጡበት ብዙ ነገር አለ። እኛሳ ሆ ለመጣውም ሆ ለሄዶም በቃ ዝም ብለን መንጫጫት። አረ እናስተውለ። ይሄው ልጅ የገዛ እናቱን እያረደ ነው። እሺ ከዚህ በላይ ምን አይነት ነገር ሊያስፈራን ይችላል? ምን አይነት ነገር ሊያሳቀን ይችላል? ልጆቻችሁን ቤተሰብ ወጣቱ ሄዷል። አብዛኛው ሰው 6 ማህበሮች ለምን እየተመዘገበ ነው ያለው? እኔ ያያቸው በዛ ሰዓት እንኳን እንደዛ የሞከርኩኝ። አሁን ደግሞ ጊዜው እየዘመነ በመጣ ቁጥር ይመዘገባሉ። በጣም ብዙ ነገር አለ ቤተሰብ። እግዚአብሔር ምስክሬን ነው ብላችሁ ተጠንቀቁልኝ።
ጓደኛችሁን በዙሪያ ያላችሁ ሰዎች አጣሩ። በብዙ ነገር ይዞናል እኮ በፖርኖግራፊውን እያየን ፍዝዝ ብለን ሰተናል። በዚህ ደግሞ ይመጣሉ በፖርኖግራፊ እያየ ግሎስ የሚያደርጋለ። በዚህ ጋር ደግሞ ሲመጣ 6 ማህበር አለ። በዚህ ጋር ሲመጣ ደግሞ ሌላ ሰው መግደል መወጋጋት ምናምን አለ። በብዙ ነገር ጥምድ አድርጎታል ወጣቱ በዘፈኑ በምኑ። አንድ ሴት እኮ አሁን ላይ እኮ ዝሙት ቀላል እኮ የሆነበት ሰዓት ዝሙት ቀላል እኮ ሆኗል። ቲክቶክ ላይ ምናምን እየገባታዩ ስንት ላይ ካገኘ ዛሬ አብረን እናዳለን፣ ስንት ላይ ካገኘ ሳምንት ሙሉ አብረን ካንተ ጋር እንደዚህ እንሆናለን፣ ስንት ላይ ካገኘ ልጅ እንወልዳለን፣ ስንት ላይ ካገኘ እንደዚህ አብረን እንደዚህ እንሆናለን። አረም ብዙ ነገር ተደብላልቋል እኮ። ይሄንን ስንሰማ ደግሞ ያሳዝናል። ይላም አለ። ቆይ ይኸው እዚህ ቪዲዮ ላይ አስገባላችኋለሁ። የገዛ እናትና አባቱን የገደለ ልጅ ይኸው ይሄን ቪዲዮ እስቲ አያችሁ። ተሰምተዋል። በስልጤ ዞን ስልጤ ወረዳ ላይ ዱቤ ሱቡላ ቀበሌ ላይ ትላንት ምሽት እናቱን እንዲሁም ደግሞ ባለቤቱና አባቱን ገድሎ የተሰወረው ግለሰብ እየተፈለገ ይገኛል። ይህ ወጣት እንግዲህ መሐመድ ስራጅ ሲባል ከሌሊቱ 9 ሰዓት ላይ በመነሳት ባለቤቱንና እንዲሁም ደግሞ አባቱና ወላጅ እናቱን በመግደል የተሰወረ ሲሆን አሁን ላይ እንግዲህ ፖሊስ እየፈለገው ይገኛል። አያችሁት አይደል? የገዛ እናትና አባቱን የገደለ ልጅ አባቱን ለገንዘብ ለሀብት ብሎ ለንብረት ብሎ የገደለ ልጅ ይባላል። ደግሞ ቤተሰብ ልጆቻችሁን ተቆጣጠሩ። እንደው በመድኃኔዓለም ልጆቻችሁ ያልገቡበት ነገር የለም። ልጆቻችሁ ያልተቀላቀሉትን ማህበር የለም። በአሁን ላይ ልጆቻችሁን ሁኔታው ለወጥ ሲልባችሁ ምንድነው ብላችሁ ማጣራት መጠንቀቅ። እራሳችሁን ነው የሚጎዳው። ልጁ ተይዟል። አይምሮ ስለማያውቅ ይገላል። መጥቶ እናንተ ላይ የሆነ ጥቃት ያደርሳል። እንዴ ይሄ ልጅ አሁን ስለተያዘ እኮ ነው። ወዶ እናቱን የገደለ ይመስላችኋል? ወዶ አይደለም። የ66 የሉሲፈር መንፈስ የደም መንፈስ ስለሆነ ያችሁ የደም መንፈስ ስለሆነ ይሄ ሰው ይያዛል ማለት ነው። የደም መንፈስ ስለሆነ ኮንትሮል ያደርጉታሉ። መጀመሪያ አንዴ ስለተመዘገበ ግብር ስለሆነለት አይምሮ ኮንትሮል ስላደረጉበት ይሄዳል። ሄዶ ምን ያደርጋል? እናትን ግደል እንትን እንግዲህ በቃ አይምሮን ስለተቆጣጠሩ ምንም ማድረግ አይችልም። ይሄ ሰው ራሱን ያውቅ ራሱን አይደለም። አያችሁ ይሄ ነው የመጣበነ። እየተቆጣጠሩ ነው የምሬ ነው። ባለንበት መንገድ መስገድ መጾም መጸለይ ያለብን። ልጆቻችንን ቅዱስ ቁርባን እናስተምር። አብረን እዚህ አንዝለል፣ አብረን አንጨፍር፣ አብረን እዚህ አንገልፍጥ። ቁም ነገሩን እናስይዛቸው። ለእግዚአብሔር አሳልፈን እንስጥ። ከእግዚአብሔር ጋር ልጆች እንዲሄዱ እናርግ። እንጠንቀቅ። አጋንንት አለ እየተጫወተብን ነው ሲባል አጋንንት ሌላ ምንም አይሰራም። ሳማት ይርቃል። 40 ክንድ ሳማት ይርቃል። አረ እስቲ ጉራው ይቅርብንና እንደው እስቲ ይሄን እንኳን እያየን እንማር። አሁን ለመጎረር ጊዜው አይደለም። የምንጎረርበት ጊዜ አይደለም። እግዚአብሔርን ማረኝ፣ ይቅር በለኝ አምላኬ፣ እለት በድላለሁ፣ እለት ማረኝ፣ ልጄን አደራ ጠብቅልኝ። ይሄው ለልጄ እንደ ኢዮብ ልጆቼ ቢበድሉስ በድለው ይሆናል ብሎ መስዋዕት ያቀርባል ነበር። አሁን ላይ እንደ ኢዮብ ያለ አባት እንደ ኢዮብ ያለ እናት ነው ለልጆች የሚያስፈልገው። ልጄ በድሎ ሊሆን ይችላል። እስቲ ያለበት መንገድ እስቲ ለልጄ ሱባኤ ልግባለት፣ እስቲ ለልጄ ንስሐ ልግባለት፣ እስቲ ለልጄ ቅዱስ ቁርባን ልቀበልለት በስሙ፣ እስቲ ለልጄ ልስገድ ክርስትና ስሙን እየጻፍኩኝ፣ እስቲ ለልጄ ጧፍ ላብራለት ቤተክርስቲያን እየሄድኩኝ፣ እስቲ ቤተክርስቲያን ልሂድ፣ እስቲ የሆነ ቦታ ልሂድ፣ እስቲ ልጄና ጸሎት እናድርግ ብዬ ጸሎት ላስተምረው። እንደ ኢዮብ የሆነች እናት መሆን አለብን። እንደ ኢዮብ የሆነ አባት መሆን አለብን። ይሄ ካልሆነ ለልጆቻችን የምንጨነቀው በማብላት ይሄ ምግቡን ልብሱን በማልበስ ከሆነ ልጆቻችሁን ድንገት ጠፍተው ራሳችሁን ሲያጠፏችሁ ነው የምታዩ። ያኔ ነው የምትነቁት። ልጄ ጠፍቷል እንደምትሉ ሊያጠፋችሁ ሲመጣ ነው። ያ ከመሆኑ በፊት ተጠንቀቁ ነው። ወደ እግዚአብሔር ተመለሱ። እስቲ እድሜያችሁን እንደ እድሜያችሁ ሁኑ። ወላጆች እድሜ ይግዛችሁ፣ እንደ እድሜያችሁ ሁኑ። ይሄ መኳኳል እንደ እድሜ ስርዓት ይኑረው። እድሜ እንኳን ያስተምራል እኮ እግዚአብሔርን። ያው የሆነ ሰዓት የማደርገው ነገር ይቀር። አሁን ላይ ላለችኝ እድሜ እንኳን ሼም ይዘኛል። ድሮ የማደርጋቸው ነገሮች አሉ። አሁን ላይ ግን ኧረ በስመ አብ ምንድን ነው ያኔ ይብድዘኛ ልጅነት ነው ይባላል። አሁን እንኳን በኔ እድሜ እንኳን በዚህ እድሜ አይ ምንድን ነው ብዬ አስቶዬ ያን ነገር የምታዘበው ነገር አለ እና ኧረ በስመ አብ ብዬ ተጠንቅቄ የምሄድበት ነገር አለ። የሆነ ሐሳቤን እንደ ትልቅ ሰው ነው ከትልቅ ሰው በላይ አድርጌ ነው ማስበው ምረዳው። የእግዚአብሔር አይምሮዬን እንዲከፍትልኝ እለት ለምነዋለሁ። ከዛ ግን በማስተዋል መንገድ ነው መሄድ ፈልገው ብስት ከአምላኬ ጋር ባጠፋ ከክርስቶስ ጋር
ብታረም ከክርስቶስ ጋር፣ ብስቅ ከክርስቶስ ጋር፣ ባዝን ከክርስቶስ ጋር። እሱ ክርስቶስን ይዤ ነው መሄድ የምፈልገው። እኛ ልጆች እንኳን እንደዚህ የምናስተውል ከሆነ ወላጆች እንዴት እድሜ አያስተምርም? እድሜ ያስተምራል ይባላል። እንዴት እድሜ አያስተምራችሁ? ልጆቻችሁን አብራችሁ መዝፈን፣ አብራችሁ መጨፈር፣ አብራችሁ መጠጣት፣ አብራችሁ መስከር፣ ይሄ ውርደት እኮ ነው። መያዛችሁን ለምን አታምኑ? ልጆቻችሁን ለአጋንንት መገበራችሁ ሲያቀር እናንተ ደግሞ ጥፋት ለሌላ ከዛ እናንተ ጋር ሲያጠፋችሁ ወይኔ ትላላችሁ። ወይኔ የምትሉበትም ጊዜ ደግሞ እንደዚህች እናት ታጣላችሁ። ይሄ ከመምጣቱ በፊት ለምን አታስተውሉም? ልጆቻችሁን ለምን ስልክ ሰጣችሁ? በስልክ ነው የሚመዘገቡት። ምን የሚሉት ኦንላይን ነው። ስልካቸውን መርምሩ፣ የሚያደርጉትን እዩ። ድሪ ዘፈን ምናምን እየተባለ እዚህ ሲጨፍሩ ምን ሲሉ ቤተሰብ ቁጭ ብሎ ያበረታታል። አይ ልጅ ዘፋኝ ልጅ ታዋቂ እኮ ነው የእንትና ልጅ አታየውም? ታዋቂ የኔ ልጅ አታየውም? እንደዚህ ፌመስ እኮ ነው ምናምን። የኔ ልጆቻችሁ የደም ግብር እያሉ የሰው ደም ያፈሱ የሴት ድንግልና ደሟን እያፈሰሱ ለአጋንንት የሚገብሩ ግልጹን ነው የምነግራችሁ። ደማቸውን የሴትን ደም ድንግልና እያፈረሱ ደማቸውን ለአጋንንት የሚገብሩ ዘሩን እያፈሰሰ ለአጋንንት የሚገብር ከዛ በኋላ ያለውን ታዋቂ ይሁንና ከዛን ሰው እየገደለ መስዋዕት እያረገ እየተካፈለ ያመጣውን መታወቅ ቤተሰብ እንዲደረቱ ይነፋና አቤት የኔ ልጅ እኮ እንዲህ ነች ይላል። አረ ይሄ ድንስስ ያለ ትውልድ ሆነን ይበልጥ ደግሞ ከኛ ማን እንደነዘዘ ወላጆች ሲሆኑ አይናድርም? ተይዛችኋል ብለው መምህር ግርማ፣ መምህር ተስፋዬ በቃ የተለያዩ መምህራኖችን እንደው ተይዛችኋል፣ አረ እንደው ወደ ንስሐ ተመለሱ፣ አረ ኑ ሲባል አረ እኔ ምንም አልሆንኩም፣ ምን ሆንኩ? ይኸው እየበላው እየለበስኩ ልጆቼ ይኸው አፍታም ታዋቂ ዝነኛ ምን ሆነን? ምንድነው ተይዛችኋል፣ አጋንንት አለበት። አረ እኛ አጋንንት የለብንም። እኔ የእመቤቴ ልጅ፣ እኔ ቅዱስ ሚካኤል ልጅ፣ ምግባሩ እኮ ምንም የለም እኮ። እኔ መድኃኒዓለም ልጅ፣ እኔ ገብርኤል ልጅ። በአፍ እኮ አይደለም ምግባራችን ካላማረ ዘፈን እየዘፈንን ዘፈን አውጥተን ገዳም ብንሄድ አልበሜን ባርኪልኝ ብሎ ገዳም ሄዶ ተሳልሞ ይመጣል። አረ ምን አይነት እንደዚህ አይነት ትውልድ እኮ ነው ያለው። አልበም ላይ ያወጣ ነውና ስውሯ ገዳም ምናምን ሄድና አልበሜን ባርኪልኝ ወይ ደግሞ ሌላ ገዳም ወይ ደብረ ሊባኖስ ሆነ ገዳም ሄድና አልበሜን አሁን ማውጣውን ዘፈን ሰው ዘንድ እንዲታወቅ በሰው ዘንድ እውቅና እንዲኖረው ገዳም ሄዶ አልበሜን ባርኪልኝ የሚል ትውልድ ነው ያለው። እና የገዛ እናቱን ለ66 መንፈስ አባል ሆኖ ቆራርጦ በቢላ ከገደላት እንደዚህ አይነት ትውልድ በየቤቱ የለም ወይ ነው? እኔ በዛ ባለውበት ሰዓት የገባውበት ነገር አለ። ጓደኞቼ የገቡበትን ነገር አለ። ያንን ልጅ እንኳን አይታችኋላ? የነገርኳችሁ የሚያየው ፊልም የሚያያቸው የሰው አንገት ሲታረድ እኔ ቁጭ አድርጎ ያሳየኝ። የሰው አንገት ሲታረድ ቁጭ ብያይቼ አሁን ድረስ አይምሮ የሚረብሽኝ ነገር ነው። የሴት ልጅ ማጸኗን ሲቆራርጡ ምን ሲሉ የሰው ቆዳ ሲገፉ ብዙ ነገር ነው። እንደዚህ አይነት ነገር ያዩና ያስለምዳቸውና ያ መንፈስ የሉሲፈሩ መንፈስ ምን ያደርጋቸዋል? ነገ ላይ ወንድምን ግደል፣ እናትን ግደል፣ አባትን ግደል ቢባልም ቀላል ነው፣ ለሱ ቀላል ነው። ለምን? በዚህ ያስጀምሯቸዋል። እና ይሄ ሚስጥራዊ ማህበሮች ብዙ ስላሉ እንጠንቀቅ፣ በጸሎት እንጸልይ፣ እንስገድ፣ እንቀጥቀጥ። የሉሲፈር መንፈስ የስድሳት የለከፍከኝ ልጆቻችሁ ወጣቶች እባካችሁን አሁን ካላችሁበት ነገር ተመለሱ። የምታረጉትን ነገር አሁን ያላችሁበት መንገድ ይሄ 66 እንመዝገምና አታስቡት። ባጭሩ ለሱ አምናችሁ ደማችሁን ግብር ከሰጣችሁት ሲኦል እንደምገቡ እርግጠኛ ሆናችሁ አይደል? ታዋቂ ሰዎች፣ ዘፋኞች፣ ይሄ ምናምን ብዙ ቦታ ላይ የሚታወቁ ሰዎች ሁሉም በመልካም መንገድ የመጣ አይደለም። ያው ዛሩ ነው የሚያመጣው። ግን አንዳንዱ 66 መንፈሱ ገብተው ግብር እያቀረቡ የሰውን ደም በወጎን ግብር እያቀረቡ የሚኖሩ አሉ። አብዛኛው ውጪ ላይ ታያቸዋላችሁ። ታዋቂ ሰው ይሉና ታዋቂ ሰዎችን እየጠለፏቸው ምንድነው የሚያደርገው? የነሱ አባሎች ናቸው። ከዛ በኋላ ደም ግብር ያቀርባሉ። ሰውን በጋድ ያርዳሉ። ከዚህ በፊት የወጣው መረጃ አልነበረም? አያችሁ? እሱን መረጃ ከተሙ ጋር ነበር ቁጭ ብለን ቪዲዮን እያየን የነበረውና ታዋቂ ሰዎች እነ ዶናልድ ትራምፕ ምናምን መንግስቶች፣ የዓለም መንግስታት ምናምን ብዙዎቹ አብዛኛው እዛ ሄደው አንድ ደሴት ላይ የተገናኙ ህፃናቶችን እየተገናኟቸው አላያችሁም? እሱ ቪዲዮ ህፃናቶችን ኖርማል እየተገናኟቸው
እያረዱ ህፃናት ኖርማል ሰው የሰው ስጋ እየበሉ እየቆረጡ እያረዱ ሰው የሰው ስጋ እየበሉ ያ ግብሩ ነው ለአጋንንቱ የሚያቀርቡት። ቤተሰቦቻችን አሁን ለሀብት ለምን ብለው ያንን ነገር እንትን ብለው አሁን በእኛ ቤተሰብ እንኳን በእኛ ማህበረሰብ ዛር ምናምን ሲባል ለዛር መንፈስ ለጠቋር ዳልሞች ተብሎ ምንድነው ግብር ካቀረቡለት በኋላ እሱ የሆነ ነገር የሚያደርግላቸው። በውጭ ማለት ደግሞ ያ ቪዲዮ ላይ ምንድነው የሰው እግር ምናምን ህፃናት ልጆችን ሲገናኙ ሲደፍሩ እና መረጃ ወጥቶ ነው። እና ሎቱ ስባት ብቻ ይኸውላችሁ የሆነ ነገር ላይ የሚመጡት ምንድነው ክርስቶስን ያለው ሰይጣን ክርስቶስን ባናገረው በፈተነው ሰዓት ሊፈትነው በመጣሳ ምንድነው ያለው? ለኔ ብትንበረከክ ለኔ ብትሰግድልኝ ይሄን የምታየውን ዓለም እንዳለ እሰጥሃለሁ አይደል ያለው? ለኔ ብትንበረከክና ለኔ ብትሰግድልኝ ይሄን የምታየውን ዓለም እንዳለ ለአንተ እሰጥሃለሁ ነው ያለው ኢየሱስ። ለአንድ መጽሐፍ ቅዱስ ለጌታ ለአምላክ ለእግዚአብሔር ብቻ ስገድ ይላል። ዘጋው አይደለ? ይሄ ምን መሰላችሁ? ሰይጣን ዓለም ያጋንንት ነች፣ የኛ አይደለችም። መኖሪያችን በሰማይ ነው። የኛ ኮንትራት ነው ይሄ። እዚህ ባለንበት ቦታ ግን እግዚአብሔርን አመስግነን ስንቅ የሚሆንን ነገር ይዘን ከክርስቶስ ጋራ በስጋና ደግሞ በጾም በስግደት በእግዚአብሔርን በማምለክ ውስጥ ሆነን ወደ እግዚአብሔር መሄድ አለብን። በንስሐ እየተጸጸትን በኃጢአት ብንወድቅ እየተነሳን እንጂ ፈተናው በዙሪያ ከባድ ነው። በዙሪያችን ያለው ፈተና ከባድ ነው። በየውጭ ሀገሩ በተለይ ያላችሁ ሰዎች በአውሮፓ በምን ያላችሁ ተጠንቀቁ። በጣም ከባድ ስፒሪት ነው ያለው። በዝሙት የሚጠል ዝሙት ጭምልቅልቅ የሚያደርግ ግብሩ ነው ያጋንንቱ ግብር ነው ሉሲፈር። ደም ሰው ደም የሚያስፈስስ ወንድም የገዛ እህቱን የሚገናኝ ልጅ የገዛ እናቱን የሚደፍርበት ልጅ የገዛ እናቱን የቆራረጠ የሚገልበት ልጅ አባቱን ለንብረት ብሎ አርዶ የሚገልበት ይሄ ሌላ ሀገር አይደለም እኮ ይሰማን ያለ ነው ኢትዮጵያ ውስጥ ነው። የገዛ እናት ልጇን ልክ ልትወስድ ገና እንደወጣ አንገቱን ቆልሞ እየገደለች ለአጋንንቱ ግብር። የህፃን ልጅ ገና እንደተወለደ እያረዱ ለአጋንንት ግብር የሚያቀርቡ ሌላ ሀገር አይደለም ኢትዮጵያ ውስጥ ነው። ይሄ 66 የሚስጥራዊ ማህበር የአጋንንት ሴራ እየተቆጣጠረን ነው አለ ኢትዮጵያ ውስጥ እየተፈታተንን ነው። ባለንበት ቦታ እንበታ፣ እንጸልይ፣ እንስገድ፣ እንቀጥቅጥ። አባቶቻችን የሚሉንን ሰማያዊዎች የሚሉንን ንስሐ ግቡ ከሆነ ንስሐ እንግባ። ኃጢአታችንን የምናቆኛ ነን አይደለ? ንስሐ እንግባ። አትታበዩ፣ በቃ አትኩራሩ። ነገ ንስሐ ገባለሁ ብሎ ዛሬ ማታ ሞቶ አደረ የሚባል ነገር አለ። ለነገ ቀጠሯት ይዙ፣ ነገ ለራሱ ለነገ ክፋቱ ይበቃዋል ተብሏል እኮ። ነገን እንዴት ሰው ተስፋ ያደርጋል? ዛሬን ስንኖር እንዴ ነገን ተስፋ የምናደርገው? ዛሬን ከክርስቶስ ጋር ካልኖርን እሺ ነገን እንሙት። ዛሬ አሁን እኔ ከዚህ ሰዓት በኋላ ልሙት። አሁን ከሆነ ሳለው አላውቀውም መች እንደምሞት አላውቅም። ዛሬን ግን ከክርስቶስ ጋር ነው መኖር የምፈልገው በንስሐ። በቃ ወጣቶች ያላችሁበትን ነገር ተጠንቀቁ እና በጣም ከባድ ነገር ነው እየሰማን ያለ ነውና እግዚአብሔር ለሁላችን ልቦና ይስጠን። ይሄንንም ልጅ ከያዘው ስርዓት ይፍታው። እግዚአብሔርን ነው የምላችሁ። እንደዚህ አይነት ወጣቶችን ይሄ አጋንንቱ ስፒሪቱ የ66 መንፈስ በደም ግብር የያዛቸው መንፈስ እግዚአብሔር ያያዝላቸው። ይኸውላችሁ ወላጆች ይሄ ዛር መንፈስ ጠቋር አዳልሞት ወሰንገል ላይ ያላችሁ ቤታችሁ ውስጥ የምታመልኩት ይሄ ጨሌው አቴቴው ከራማው የምታመልኩት መንፈስ ልጆቻችሁን ለምን አሳልፎ ይሰጣል? ለእንደዚህ አይነት ለትልቅ ለ66 ደግሞ ለጥርቁ መንፈስ አሳልፎ ይሰጣቸዋል። በኋላ ልጄ ብንል ጅብ ካለፈ ውሻ ጮኸ እንዳይሆን ገብቷችኋል አይደለ? ዛሬ ላይ ባለንበት ለእግዚአብሔር አልቅሰን ማረን ብለን ልጆቻችንን መስመር ካልያዝን ነገ ከጠፉ በኋላ ነገ 66 ማህበር ውስጥ ገብተው የሰውን እየገደሉ ምን እያሉ ያሉትን ነገር አሁን ላይም ልጆቻችሁ የሚወጋጉ የሚገዳደሉ ምን የሚሉ ሰው የሚወጉ ምናምን እንደዚህ አይነት ልጆች ካላችሁ ይሄ እናንተው ላይ ያለ የዛር መንፈስ የምታመልኩ ባዕድ አምልኮ ስለሆነ ያን ነገር ከአያት ከቅድመ አያት የመጣ የዛር መንፈስ ስለሆነ ያን ነገር ተጠንቃችሁ ለሉሲፈር መንፈስ እሱ ስለሆነ አሳልፎ የሰጣቸው ለጥቁ መንፈስ ልጆቻችሁን ጸበል ውሰዱ፣ አስጠምቁ፣ እንዲጸልዩ እንዲሰግዱ አድርጉ፣ እንዲንበረከኩ አድርጉ እንጂ ያለው ነገር በጣም ከባድ ስለሆነ ተጠንቀቁ እባካችሁ። እህቶችን በየአውሮፓ ያላችሁ በሌላም ሀገር ያላችሁ በኢትዮጵያ ውስጥ ያላችሁ እህቶችን ተጠንቀቁ። ሴቶችም አሉ ሴቶችም ለዚህ ማህበር ዋናው አስኬጅ የሚያካሂዱም አሉ። አባል ውስጥ ነች 66 አባል ውስጥ ነች። ከዛ በኋላ
ባለስልጣን ነው ምንድነው ማታገኘው ሰው የለም። እና በሀብት ድልቅቅ ሲሉ ምን ሲሉ ምናምን ተደንገጡ። የምሬን ነው። ይሄ ሀብቱ ሲመጣ ሲኳኳሉ ፍምስ ሲሉ በአንዴ ምናምን የእሱን ዓላማ ለሚያካሄዱለት ብትሰግድልኝ ብትንበረከክልኝ ዓለም ይሄ የምታየውን ሁሉ እሰጥሃለሁ ማለት ምንድነው? የኔን ምግባር እኔ አርግምልህን ብታረግልኝ ሌላው ትርፍ ነው፣ የምሰጥ ነገር ትርፍ ነው። ሀብቱንም ንብረቱንም ሁሉ ነገር አሰጥሃለሁ ማለት እኮ ነው። ይሄንን ነው የሚለን። ይሄ ብልጥ ሀብታም ሲሆኑ ምን ሲሆኑ የሆነ ነገር ሲሆኑ ተው ይቅርባችሁ። እንደው ገጠመኝ ትሰማላችሁ አይደል? ድልቅቅ ያለው ሀብታም የሆነ ሳለ ባክግራውንድ ሲታይ እኔ እኮ ለጠንቋይ እንዲህ እኮ ግብርና አድርጌያለሁ፣ እንዲህ እኮ መስዋዕት አቅርቤ ነው እኮ እዚህ ጋር የሆንኩት፣ ዘሬን እኮ እንዲህ ያፈሰስኩኝ ነበረ፣ እንደዚህ እኮ የደም ግብር አቅርቤያለሁ። ባክግራውንድ ሲታይ የሆነ ከአጋንንት ጋር የተያያዘ ነገር አለ። ሁሉንም እያልኩ አይደለም አሉ፣ ግን በመናፍስታዊ ሴራ በጣም ሀብታም የሆኑ እግዚአብሔር የሰጠው ሳይሆን እንደነ ኢዮብ ምናምን የሰጣቸው እግዚአብሔር በክብር የሰጠውን ሳይሆን በአምልኮ ሕይወት ውስጥ ያሉትን ሳይሆን ለአጋንንት ግብር አድርገው እድሜያቸው ሄዶ እንኳን 60 70 ዓመት ሆኖ እንኳን ጨቅላ ሴቶችን እየጠሩ የሚገናኙ አሉ። ኢትዮጵያ ውስጥ እንኳን ድንግል ሴት አምጡ እያሉ ከምን ደላላውም አለ ድንግል ሴት አምጡ ምናምን እያሉ ለአጋንንቱ ግብር ነው ድንግል ሴቶቻችን የሚገናኙ አሉ። እህቶቻችንን እንደዛ እየጠሩ የሚገናኙ አሉ። እነዛ አመቶች ደግሞ ያችን ገንዘብ ለማግኘት ያንን ብር ለማግኘት ሄደው እድሜያቸው ካልሆነ ሰው ጋር ክብራቸውን ንጽህናቸውን ይሰጣሉ። ከዛን መኪና ይገዛላቸዋል፣ ቤቱ ይገዛላቸዋል፣ ብር ይሰጣቸዋል። ብቻ ያለው ነገር በጣም ይከብዳልና ለዚህም ልጅ እግዚአብሔር ልቦና ሰጥቶት ደግሞ ያለበት ነገር ላይ እግዚአብሔር አስተምሮት እንደዚህ አይነት ወጣቶችን እግዚአብሔር እንዳይስም ልቦና ይስጠን። ባለንበት ሁላችንም እንጸልይ፣ እንተጋገዝ በጸሎት እና የ66 የሉሲፈር መንፈስ እንዲህ እየበጠበጠ እንዲህ እያጠቃ ስለሆነ በወላጆች ልጆቻችሁን ጠብቁ፣ ልጆችም ወጣቶችም ተጠንቀቁ። ባላችሁ መጠን ወደ እግዚአብሔር እንመለስ። ከእግዚአብሔር ውጭ ህይወት የለንም። እናቶቻችንን እናክብር። ወታ ወርዳ ደክማ አብልታን አጠጥታን እዚህ ያደረሰች እናቶቻችን እናክብር። የፈለገ ለማም ከፋም እናት ነች። ለማም ከፋም እናት ነች። ማርያምን ነው የምላችሁ። እቺ እናት አሁን እንደዚህ ሆና ሳይ በጣም ካዝኛለሁኝ። እመቤቴን እቺን የመሰለች በቃ እናት ስሙ ራሱ ይከብዳል አይደለ? በአይምሯችሁ ታውቁታላችሁ። እሷ ሳበላ አብልታችሁ እሷ ሳጠጣጣችሁ እዚህ የደረስነው በእናቶቻችን ነው። የገዛ እናትን ደግሞ የሚያስገድል የገዛ እናትን በቢላ ቆራርጦ የሚያስገድል ርኩስ መንፈስ ይሄ 66 መንፈስ ይሄን ያልደርሰዋልና እናቶች ተጠንቀቁ፣ ልጆቻችሁን ጠብቁ። ልጄ ምንድነው የሚሰራው የሚያደርገው አጣሩ። ስልኩን ሰጣችሁ ዝም ብላችሁ አትልቀቁት። ወጣቶችም ለእናቶች ክብር ለቤተሰብ ክብር ይኑረን። እግዚአብሔር የሚያከብረን እናትና አባቱን ያላከበረ የተረገመ ነው የሚለውና አደራችሁን ጸበል እንጠመቅ፣ ጸበል ቦታ እንሂድ፣ ንስሐ እንግባ፣ እንቁረብ፣ እንቀጥቅጥ። ጸሎት ቤት ይኑረን በየቤታችን። ገዳም በየገዳሙ በምንሄድበት ሰዓት እንሳል፣ ለውጠን እንበለው። ከእግዚአብሔር ጋር እንሁን፣ አንለየው። ብንወርቅም ከነ ድካማችን አብረን እንቆይ። ያለው ነገር በጣም ይከብዳልና እግዚአብሔር ቤተሰቦች ስላሴ ምሕረቱን ይላክልን። በጸሎት እንተሳሰብ። እግዚአብሔር ያግዘን፣ ማስተዋሉን ይስጠን፣ መረዳቱን ይስጠን። ነበሩ ጠፉ ከመባል ይጠብቀን መድኃኒዓለምና መጨረሻችንን ያሳምርልን። ሰው መጨረሻው ሲያምር ነውና በሰው ላይ ከመፍረድ ይጠብቀን። በተለይ ሰው ከራሱ ድካም አርፎ የሰው ላይ ሲፈርድ መጥፎ ነውና በሰው ድካም ከመፍረድ ይጠብቀን መድኃኒዓለም። እግዚአብሔር ከኛ ጋር ሁሌ አይለየን፣ ምሕረቱን ያብዛልን እና ያየነውን ምን ሰማውን ሁሉ እግዚአብሔር እንዲህ ጦርነቱ ምኑ ይሄ ሁሉ ነገር እግዚአብሔር ይታረቅ። እግዚአብሔር ምሕረቱን ቶሎ ያብጣልንና በጣም ያሳዝናል። ሁላችሁም በጸሎት ወጣቶችን ማስቡ፣ የኢትዮጵያን ሕዝብ የዓለምን ሕዝብ እያላችሁ በጸሎት አስቡ። እግዚአብሔር ያስበን ሁላችሁንም። ይሄን የ66 መንፈስ እየቀጠቀጣችሁ የሉሲፈር መንፈስ በጸበልን በምን ሸኙ፣ ጸበል ቦታ ሂዱ። እንደዚህ ያሉት መምህር ግርማ፣ መምህር ተስፋዬ፣ በቀሲስ ሄኖክን፣ አባ ሳሙኤልን የተለያዩ እንደዚህ በመናፍስቱ ላይ ያሉትን አባቶቻችንን እንስማ አጣርተን። አሁን በቀጣዩ ደግሞ እመጣላችኋለሁ። ይሄ ኤአይ ነው ምናምን በሚባል የመምህርን ቀሲስን የመምህር ግርማን እያስመሰሉ ከስር ስልክ ቁጥር አስቀምጠው ብቻ አለ። እመጣበታለሁ በቀጣዩ ቪዲዮና
እንደዛ አድርጎ ቤተሰቦች ራሳችሁን ጠብቆ ያለው ነገር በጣም መጥፎ ነገር ላይ ደርሷል። እግዚአብሔር ምሕረቱን ይላክልን፣ መጽናናቱን ያድለን። ስላዳመጣችሁኝ ያመሰግናለሁ። በጸሎት እንተሳሰብ። እንደዚህ አይነት ነገርም ስላለ ይሄን ማሳውቃችሁ ኢትዮጵያ ውስጥም የሚካሄደውን ይሄ በተለይ አጋንንቱ መናፍስቱ ምን ያክል እንደሄደ ስላወቀን እንድታውቁት ነው። እናንተም እግዚአብሔር ማስተዋሉን መረዳቱን ይስጠን፣ መገንዘቡን ይስጠን፣ አይምሯችንን ይክፈትልን። ወጣቱንም ያለነው ሁላችንም የሚመልሰን በቤቱ ይሰብስበን፣ ከቤቱ አያውጣን እና ሁላችንም እግዚአብሔር ልቦና ይስጠን። በጸሎት እንተሳሰብ። እግዚአብሔር ያክብርልኝ። ሰላም ሁኑ። አመሰግናለሁኝ። እግዚአብሔር ያክብርልን፣ ስላሴ ያክብርልኝ። ስላዳመጣችሁኝ ስለምታከብሩኝ ይህን ቪዲዮ ሼር እያደረጋችሁ ለብዙ ወላጆች ለብዙ ሰው አዳርሱ፣ ለብዙ ወጣቶች እንዲደርስ አድርጉ። ሐሳባችሁን እናንተም ከታዘባችሁት ብዙ ነገር ልብ ካላችሁ ደግሞ ኮመንት ላይ ሐሳባችሁ ስጡኝና እያነበብኩ መልሳለሁኝ። እግዚአብሔር ያክብርልኝ። ሁላችሁንም በውስጥ ማውራት መፈልጉ ስልክ ቁጥሬ ያለ ውስጥ ገብታችሁ ስልክ ቁጥሬም ቴሌግራም ላይ ማግኘት ትችላላችሁ። በውስጥ ማውራት ፈልጉ ማውራት እንችላለን። እግዚአብሔር ያክብርልኝ። ሰላም ሁኑ። መልካም ጊዜ